ምድር ላይ ካሉ 32 የአፈር አይነቶች 18ቱ በኢትዮጵያ ይገኛሉ። ሆኖም እጅግ ደካማ የተፈጥሮ ሀብት አያያዝ ለም ሀገራችንን ወደ በረሃ እየቀየራት ነበር። ለምሳሌ 8 ዓመታት በፊት የኢትዮጵያ መልክ ይህ ነበር። በየዓመቱ 92000 ሄክታር መሬት ደን ይመነጠራል። ይህም ሀገራችን ካላት የቆዳ ስፋት 54 ሚሊዮን ሄክታር መሬት እንዲራቆት አድርጓል። ወንዞቻችን ብቻ በየዓመቱ 1 ቢሊዮን ቶን አፈር ድንበር ያሻግሩ ነበር። ይህ ደግሞ 7 ሚሊዮን ሄክታር መሬት ወደ አሲዳማነት እንዲቀየር አድርጓል። እጅግ አስደንጋጭ የሆነው ይህ አሃዝ አሁን በአረንጓዴ አሻራ ድል እየሆነ ነው። ኢትዮጵያችን በ30 ሚሊዮን ሄክታር መሬት ላይ በተቀናጀ የተፋሰስ ልማት እየተሰራች ነው። በአረንጓዴ አሻራ ብቻ 48 ቢሊዮን ችግኞችን ተክላለች። ይህም ያለፉትን 2 ዓመት አሃዝ ሳይጨምር የደን ሽፋንን ከ16 በመቶ ወደ 23.6 በመቶ አሳድጎታል። እንደ ሀገር ከካርበን ሽያጭ የምናገኘው ገቢም አድጓል። ጎረቤት ሀገራት ግሪን ሌጋሲን ባህል አድርገዋል። ኬንያ ተጠቃሿ ነች። በጥቅሉ አረንጓዴ አሻራ የተፈጥሮ ሚዛን ጠባቂ፣ የገቢና የምግብ ምንጭ ደግሞ የአረንጓዴ ኢኮኖሚ ስርዓት ሞዴል ሆኗል። ለዚህም ዓለም አቀፍ እውቅናን እየተቀዳጀ ነው። ከነዚህ መካከል የዓለም የምግብ ድርጅት ፋኦ ተጠቃሽ ነው። ድርጅቱ ዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ አረንጓዴ አሻራን ባለፈው ዓመት እውቅና ሰጥቷል። ሶስና አለማየሁ ነኝ። የፋና ዲጂታል ቤተሰብ ይሁኑ።